ሰላም ሰላም ውድ የግሬስ ፋርማ ቤተሰቦች እንደምን ቆያችሁ? ሁሉ ሰላም። ግሬስ ፋርማዎች ነን። ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም በየጊዜ እየሰራን እንደዚህ የምንለቃቸው እጅግ ለሲኦሲ እንዲሁም ደግሞ ለኤግዚት ኤግዛም የሚጠቅማችሁን ቪዲዮ ለማግኘት የኖቲፊኬሽኑ ምልክቱን በማብራት እንዲሁም ደግሞ እናንተ ለምታውቋቸው ሌሎች ፋርማሲ ተማሪዎች ሼር እንድታደርጉ ይሁን። ሰው ለሚቀጥለው ሲኦሲ እንዲሁም ኤግዚት ኤግዛም ፕሪፓሬሽን ይረዳችሁ ዘንድ ፒውር ኤግዚት ኤግዛም እንዲሁም ሲኦሲ ጥያቄዎችን ከነማብራሪያ እየሰራን አለን። ስለዚህ ዛሬም እንቀጥላለን። የተወሰኑ ጥያቄዎችን ከነማብራሪያ ለማየት እንሞክራለን። ሰው A hospital pharmacy procurement team was requested to purchase digoxin a month ago. So, however, the team failed to validate the drug on the time. As the result, an increased hospitalization of heart failure patient was observed. So, which ethical principle is mostly likely violated by the team? እንግዲህ ኤግዚት ኤግዛምፕሉት እንዲሁም ሲኦሲ ጥያቄዎች ላይ በኬዝ መልክ ወይም ኬዝ ሲናሪዮ ከምንጠየቃቸው እነዚህ ኢቲካል ፕሪንሲፕል ኦፍ ፋርማሲ የምንላቸው ናቸው አይደለ? ላይክ ኦቶኖሚ፣ ጀስቲስ፣ ነን ማሊፊሸንሲ፣ ቤኔፊሸንሲ የምንላቸው። ስለዚህ በአጭሩ ጥያቄውን ሳመራይዝ ለማድረግ ሆስፒታል ፕሮክሪመንት ቲም ነው አይደለ? እንዲገዙ የተፈለገው ዲጎክሲን ነው ዋን መንዝ አጎ። ነገር ግን ቲሙ በታይሙ ድራጉን መግዛት አልቻሉም። ስለዚህ በዛ ምክንያት ሲኤችኤፍ ወይም ደግሞ ኮንጀስቲቭ ሄርት ፌለር ያለባቸው ፔሸንቶች ሆስፒታላይዜሽኑ ጨመረ። ስለዚህ ዊች ኢቲካል ፕሪንሲፕል ሞስት ላይክሊ ቫዮሌትድ ባይ ዘ ቲም? ኦቶኖሚ፣ ቢ ሆነስቲ፣ ሲ ነን ማሊፊሸንሲ፣ ዲ ጀስቲስ። እንግዲህ እነዚህ ኮመን ኤሪያዎች ስለሆነ እዚህ መሰራንላችሁ ቱቶሪያል ስላለ እሱን ማግኘት ትችላላችሁ። እንግዲህ ጀስቲስ ስንል ትሪቲንግ ኦል ፔሸንትስ ኢኳሊ አይደለ? ሪጋርድለስ ኦፍ ሬስ፣ ኤጅ፣ ሪሊጅን ዋችቨር እና ነን ማሊፊሸንሲ ስንል ደግሞ አቮይዲንግ ሃርም ነው። ስለዚህ ፔሸንትን ሊጎዳ የሚችል ነገር ማስወገድ ነው። ኦቶኖሚ ስንል ደግሞ ፕሮሞት ኢንዲፔንደንሲ አይደለ? ሆነስቲ ስንል ደግሞ ከታማኝነት ጋር ሊያያዙ የሚችሉ ናቸው። ስለዚህ ምንም ጥያቄ የለውም። ኮሬክት አንሰር ኢዝ ነን ማሊፊሸንሲ ነው አይደለ? አቮይዲንግ ሃርም ማድረግ ነው። ስለዚህ መድኃኒቱ በጊዜ ባለመገኘቱ ምክንያት ሲኤችኤፍ ሆስፒታላይዜሽን ፔሸንት ጨመረ ማለት ነው። ስለዚህ ኦቶኖሚ ቅድም እንዳልነው ዘ ስቴት ኦፍ ወይም ኮንዲሽን ኦፍ ሰልፍ ገቨርናንስ ነው አይደለ? ስለዚህ ኤቭሪቲንግ ለፔሸንት ካሳየን በኋላ ከገለጽን በኋላ ፔሸንቱ በራሱ ውሳኔ እንዲወስን መተው ነው። ቅድም እንዳልነው ጀስቲስ ሪፈርስ ቱ ዘ ኦብሊጌሽን ቱ ትሪት ፒፕል ፌርሊ ኤንድ ኢኩዊታብሊ። ነን ማሊፊሸንሲን ስንል ዱ ኖ ሃርም ወይም አቮይዲንግ ሃርም ነው። ኦብሊጌሽን ናት ቱ ዱ ሃርም ኢንቴንሽናሊ። ኢን ሜዲካል ኤቲክስ ዘ ፊዚሻን ጋይዲንግ ማክሲም ኢዝ ፈርስት ዱ ኖ ሃርም አይደለ? ስለዚህ ምንም ጥያቄ የለውም። ነን ማሊፊሸንሲ የሚለው ትክክለኛ መልሳችን ይሆናል ማለት ነው። አሁንም ይሄ ከእንትን ጋር የተያዙ ጥያቄዎች ናቸው። የፋርማሲስት ቱ ወርክ ኢን ዘ ሪጅናል PFSA have received a procurement request from 3 referral hospital. ስለዚህ ጥያቄውን የተቀበለው ከማን ነው? 3 different hospital ነው። however the stock was insufficient. ነገር ግን ስቶኩ insufficient ነው fulfill all the 3 requests. So finally the pharmacist used population size and the disease morbidity to calculate the quantity to medicine received by each hospital. So ጥያቄያችን ምንድነው? what is the most relevant ethical principle in the pharmacist decision? በጣም ቀለል ያለ ነው አይደል? ኦቶኖሚ፣ ቢ ቤኔፊሸንሲ፣ ሲ ጀስቲስ፣ ዲ ነን ማሊፊሸንሲ። ጥያቄውን አንደርስታንድ ካደረጋችሁ ያው መመለሱ ምንም አይከብድም ማለት ነው። ስለዚህ ምንም ጥያቄ የለውም። the correct answer is justice ነው አይደለ? ስለዚህ beneficence ስናይ do good ነው አይደለ? do good the patient provide benefit to person and contribute to their welfare refers to action done for the benefit of the other. So justice refers to the obligation to treat fairly and equitably. So the correct answer is ምንም ጥያቄ የለውም። ትክክለኛ ነው የተጠቀመበት ሜትድ ጀስቲስ ነው። ስለዚህ ግሬስ ፋርማዎች ነን። እንግዲህ ቪዲዮን ከወደዳችሁት ላይክ፣ ሼር ማድረግ እንዳይረሳ። እንዲሁም እንድንሰራላችሁ የምትፈልጉትን ማንኛውም ኮመንት በቶፒክ በኮመንት ሴክሽን ብታስቀምጡልን እኛም በዛ ወይ ለመዘጋጀት እንሞክራለን። ከፋርማሲ እንዲሁም ከኤግዚት ኤግዛም ፕላስ ከፋርማሲ ሲኦሲ ኤግዛም ጋር የተያዙ ማንኛውም ነገሮችን ከፈለጋችሁ እኛን ኮንታክት ማድረግ ትችላላችሁ። እዚሁ ዲስክሪፕሽን ዩቲዩባችን ላይ አለ። የግሬስ ፋርማ ቴሌግራም ቻናል ጆይን በማድረግ እዛም የምንሰጠውን ሰርቪስ ማግኘት ትችላላችሁ ማለት ነው። the next question is a diabetic patient visited a pharmacy to refill a prescription containing glibenclamide 2.5 mg per deciliter. The patient was also taking ciprofloxacin 500 mg BID for the past 2 days and decided to discontinue the antibiotics.
despite the pharmacist attempt to explain the possible consequences of such a decision. So the pharmacist attempt to explain the possibility consequences of such a decision. The patient refused to take ciprofloxacin or an alternative antibiotics. Finally, the pharmacist accepted the patient's decision and dispensed the glibenclamide. What are the most relevant ethical principles in the pharmacist reaction? አይደለ? ስለዚህ ምንም ጥያቄ የለውም። ኦቶኖሚ ነው አይደለ? እንግዲህ ኦቶኖሚ በምንልበት ጊዜ ዘ ስቴትስ ኦር ኮንዲሽን ኦፍ ሰልፍ ገቨርናንስ ሶ ሊዲንግ ዋን ሳይድ ላይፍ አኮርዲንግ ቱ ዘ ሪዝን ቫሊዩ ኦር ዲዛይር ዛት አር አውቶማቲካሊ ዋንስ ኦን እንግዲህ የትኛውንም በኤቲክሱ መሰረት ስለዚህ ሪስክ ቱ ቤኔፊት ያለውን ነገር አስ ሄልዚ ፕሮፌሽን ታሳያላችሁ። ነገር ግን ያን ፔሸንቱ እምቢ ካለ ወይም ደግሞ ያን ትሪትመንት አልቀበልም ካለ ስለዚህ ኦቶኖሚውን ሪስፔክት ማድረግ አለብን ማለት ነው። እንግዲህ ግሬስ ፋርማዎች ነን። ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ደግሞ ሌሎች ፋርማሲ ለምታውቃቸው ተማሪዎች ሼር እንድታደርጉ ይሁን። ግሬስ ፋርማ ሁልጊዜ እንደምንላችሁ ቱጌዘር ዊካን እንግዲህ ራሳችሁን ከፊት ለፊት ላላችሁ ፈተና ማዘጋጀት ረዳችሁ ዘንድ ደግሞ ያው እንደዚህ አይነት ጥያቄዎችን ከነማብራሪያ እየሰራንላችኋለን። በኔክስት ኩዌስችን ፔሸንት ቪዚትድ ኮሚኒቲ ፋርማሲ ዊዝ an authorized prescription for morphine 10 ሚሊግራም አይደለ? ኦቶራይዝድ የሆነ ፕሪስክሪፕሽን ነው። ስለዚህ ፕሪስክሪፕሽኑ ደግሞ ምን ይላል? ሞርፊን 10 ሚሊግራም ነው። the pharmacist checked the pharmacy record and found that the patient bought 15 tablets of the same drug 3 days early. What would be the most likely course of action for the pharmacist? A. Dispensing the drug as prescribed. B. Refusing to dispense the drug. C. Contacting the prescribed for confirmation. ወደ ዲ ስንመጣ ደግሞ reporting the case to the relevant authority. So the explanation morphine is one of the most controlled drug አይደል? especially schedule 2 የምንለው ነው. it can be abused አይደለ? in this case a law breach or broken, every health professional including pharmacy should report when a law is breached. ስለዚህ ከ3 ቀን በፊት 50 ታብሌት ወስዷል ይሄ ሰው ድጋሚ ደግሞ መጥቷል። ስለዚህ ሪፖርት ማድረግ እጅግ አስፈላጊ ነው ማለት ነው። እንግዲህ ማንኛውም ሀሳብ አስተያየት ካላችሁ እዚህ ጋር ስልክ ቁጥራችንን በመጠቀም ኮንታክት ማድረግ ትችላላችሁ። እንዲሁም ስፔሻል ቲዩቶሪያል ለኤግዚት ኤግዛም ሰኔ ላይ ለምትወስዱም እንዲሁም ሲኦሲ ኤግዛም ለምትወስዱ ተማሪዎች እየሰጠናለን። ስለዚህ ኢንተረስቱ ያላችሁ እኛን ኮንታክት እያደረጋችሁ ጆይን ማድረግ ትችላላችሁ። የቴሌግራም ዩዘር ነማችን ተሙ 24TSA የምለውን ሰው በመጠቀም እንዲሁም ኮንታክት ማድረግ ትችላላችሁ ማለት ነው። the next question is ወደ ቀጣዩ ጥያቄ ስንመጣ you are working in X hospital as a coordinator of pharmacy unit. When you assess the rational drug utilization practice in TB clinic, there is a misuse of drug among patients. So what is the most appropriate intervention for rational drug use based on this situation? A. Special education about the drug. B. Routine education about the drug. C. Discussing on the issue in every morning section. D. Preparing drug guidance with dispensing procedure. ምንም ጥያቄ የለውም። መልሳችን ኤ ነው። ስፔሻል ኤዱኬሽን ማዘጋጀት ነው። ስፔሻል ኤዱኬሽን ስንል is a better education or differentiate from what is usual. In this case, the drug utilization practice in TB clinic wanted to special consideration so that the special education should be given for the patient on the particular topic. The correct answer is A ይሆናል ማለት ነው። ወደ ቀጣይ ጥያቄ መተናል። 68 years old men smoker patients enter into your pharmacy and give a prescription for management of his hypertension. Smoker no plus hypertension አለበት. When you discuss with him about the treatment, sometimes he miss a dose and regarding tobacco, his physician told him to stop. But he continued to smoke አይደለ? ነገር ግን እንዲያቆም ቶባኮም ፊዚሻኑ ሪከመንድ ቢያደርግም ነገር ግን እስካሁን ድረስ እየወሰደ ነው አለው። ስለዚህ what is the best next step in adherence therapy for this patient? ስለዚህ adhere እንዲያደርግ ምን አይነት next step መውሰድ አለብን ነው። A. identifying possible reason why he smoke. B. do not dispense as he is non-adherent. C. give him a transversal nicotine patch. D. tell him to stop taking. explanation ስንመጣ
the correct answer is ምንም ጥያቄ የለውም ሪዝኑን መጠየቅ ነው አይደለ? ስለዚህ one of the best measurement in helping patient to adhere is there is a medication to find out the barrier for non adherence። ስለዚህ non adhere እንዲሆን ባሪየር የሆነ ነገር ምንድን ነው? ስለዚህ ያን መጠየቅ እጅግ አስፈላጊ ነው። especially for patients who are addicted to substance such as alcohol and cigarette, identifying the possible reason and helping them to overcome their problem is a fundamental skill for ሄልዝ ፕሮፌሽናል። ስለዚህ ምንም ጥያቄ የለውም ቅድም እንዳልናችሁም ሪዝኑን መጠየቅ ለኔክስት ስቴፕ ቤስት የምንለው እሱ ነው ማለት ነው። the next question, you are working in the hospital and therefore you have to play your part in the promotion of community health as a part of healthcare providing team. What is the best strategy that help to promote the health of the community? ስለዚህ as a pharmacist ምን አይነት ፕሮሞሽን መስራት አለብን ነው? A, offering drug information in advance. B, displaying leaflet on the health topic. C, responding to drug information request. D, providing advice upon request። ምንም ጥያቄ የለውም ትክክለኛ መልሳችን as a pharmacist offering drug information in advance የሚለው ትክክለኛ መልሳችን ይሆናል ማለት ነው። እንግዲህ ግሬስ ፋርማዎችን እስከ መጨረሻ ከኛ ጋር ስለነበራችሁ እጅግ አድርገን እናመሰግናለን። እንግዲህ ቪዲዮን ከወደዳችሁት ላይክ፣ ሼር ማድረግ እንዳይረሳ። እንዲሁም እንድንሰራላችሁ የምትፈልጉትን ማንኛውንም ቶፒክ በኮሜንት ሴክሽን ብታስቀምጡልን በዛ ወይ ለመዘጋጀት እንሞክራለን። እንዲሁም ለኔክስት ሲኦሲ እንዲሁም ደግሞ ለኤግዚት ኤግዛም ጥያቄዎች ፈተና ስፔሻል ቲዩቶሪያል እየሰጠናለን። ስለዚህ ጆይን በማድረግ ትችላላችሁ። እዚህ ጋር ያለውን የስልክ ቁጥራችንን በመጠቀም ወይም ደግሞ የግሬስ ፋርማ ዩዘር ኔም @temu2040sa የሚለውን በመጠቀም ኮንታክት ማድረግ ትችላላችሁ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ቀጣይ ፓርት እስክንገናኝ ድረስ ባይ ባይ። መልካም ቆይታ። ግሬስ ፋርማ ሁልጊዜ እንደምንላችሁ ቱጌዘር ዊ ካን። ባይ ባይ።